ኢትዮ ኒውስ ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳችን ከዚህ በፊት በኢትዮጵያ ውስጥ በፌዴራል ተቋማትና በሀገሪቱ ባሉ የስልጣን ቦታዎች ጭምር ስልጣን የነበራቸውና በተለይም በአማራ ክልል ረጅም ጊዜ ክልሉን በፕሬዝዳንትነት ያስተዳደሩ በኋላም በለውጥ ሂደት ውስጥ ወደ ፌዴራል መጥተው የኢትዮጵያ ውጭ ጉዳይ ቢሮን በሚኒስትርነት ያገለገሉና ረጅም ወራትም በዛም 19 ወራት የሚገመትን ሚኒስትር ሆነው ሀገሪቱን የመሩ ናቸው። በኋላ ላይም በግልጽ በሀገሪቱ ባለው ሁኔታ ላይ በተለይ ከአማራ ጉዳይ ጋር ተያይዞ ቅሬታቸውን በፓርላማ በማስደመጥ በማቅረብና ከሀገርን በመውጣት ጭምር በአሁኑ ሰዓት ከኢትዮጵያ ውጭ ይገኛሉ። የዛሬ እንግዲህ አቶ ገዱ አንዳርጋቸው ናቸው። እሳቸው ጋርም በኢትዮጵያ ወቅታዊ በተለይ በአማራ ክልል ሁኔታና አንዳንድ ተያያዥ ጉዳዮች ላይ ቃለ መጠይቅ አደርግላቸዋለሁ። አቶ ገዱ በጣም ረጅም ጊዜ ነው በሚዲያም በህዝቡም በኩል ተደራሽነት ያልነበረውት እና እንኳን በሰላም መጡ እላለሁ በኢትዮ ኒውስ ተመልካቾቻችን ስም። እኔ በጣም አመሰግናለሁ በቃሉ። እንግዲህ አንተንም በላይም ጓደኛህን ከዛ አስከፊ እስር ወጣችሁ እንደዚህ ፊት ለፊት ለመገናኘት በነፃነት ለመነጋገር በመቻላችሁ እንኳን ለዚህ ያበቃችሁ እላለሁ። እንኳን ተገናኘን። አመሰግናለሁ። ተመልካቾቻችን እንግዲህ የቀድሞ የውጭ ጉዳይ ሚኒስትር ፒኤችዲያቸውን ሰርተው በተለያዩ ቦታዎች ላይ የተለያዩ ጥናቶችን ጭምር ሲያቀርቡ እናውቃቸዋለን፣ በቅርብ ጊዜያት ማለት ነው። እኔም ከዶክተር እያልኩ ጠሯት ዛሬ እሱን ሚስ ላደርግ አልፈልግም። ከልብ አመሰግናለሁ። በዛሬው ዕለት በምናደርገው ቃለ መጠይቅ ተመልካቾቻችን እንድታውቁት የምንፈልገው ይህ የመጀመሪያ ክፍል ነው። ቀጣዩ ክፍል ደግሞ ሌላ ቀን በአጭር ቀን ውስጥ ወደ እናንተ ይደርስ ይሆናል። የመጀመሪያ ጥያቄ የማደርገው ዶክተር ገዱ አንዳርጋቸው አሁን ባሉበት ሁኔታ የአማራ ክልልና የኢትዮጵያ ሁኔታ እንዴት ያዩታል ከሚለው እንጀምር እስኪ። በጣም አመሰግናለሁ በቃሉ። ገዱ እያልክ ብትጠራኝ እመርጣለሁ እና ከኔ ፍላጎት አኳያ ትመል። እንግዲህ የኢትዮጵያ የሀገራችን ሁኔታ በጣም ለመገመት አስቸጋሪ የሆነ ነው። ኢትዮጵያ ውስጥ በአሁኑ ወቅት በማንኛውም አንድ ሀገር በሚለካባቸው ብዙ መመዘኛዎች የኢትዮጵያን ሁኔታ ብንመዝነው በሁሉም የምናገኘው ውጤት አሉታዊ ሆኖ ነው የምናገኘው። ከሁሉም በላይ ለማንኛውም ኢትዮጵያውያን አሁን አንገብጋቢ የሆነው ጉዳይ የሰላምን ሁኔታ ይዘን ብንመለከተው እንደ አንድ መለኪያ አድርገን ብንወስደው ኢትዮጵያ በአሁኑ ወቅት በአራቱም ማዕዘን ማለት ይቻላል ሰላም የሌለበት ከተማ ገጠር ሳይል ህዝቡ በከፍተኛ የሰላም እጦት የሚሰቃይበት ሁኔታ እናገኛለን። ያው ዲሞክራሲ መቼም በአሁኑ ወቅት ኢትዮጵያ ውስጥ አይታሰብም። ሀሳቡን በነፃነት መግለጽ ምን ያህል ዋጋ እንደሚያስከፍል ያው እናንተም ምስክር ናችሁ። ተደራጅቶ መንቀሳቀስ ህልም ሆኗል። ከሞላ ጎደል ዲሞክራሲ ኢትዮጵያ ውስጥ ሙቶ ተቀብሯል ማለት ይቻላል። የዲሞክራሲ ሀሳብ የሚባል ነገር የለም። ልማትን የሚባለው ነገርም በምንወስድበት ጊዜ አሁን ያለው ኃይል ወደ ስልጣን ከመምጣቱ በፊት ተጀምሮ የነበሩ የሀገሪቱ ፕሮጀክቶች ከሞላ ጎደል ሁሉም ማለት በሚቻል ደረጃ ቆመዋል። የኑሮ ሁኔታ እጅግ አስከፊ የሆነ ኢትዮጵያ ውስጥ በየጊዜው የኑሮ ውድነት እንደ ሌላው ሀገር የሚያጋጥምበት ሁኔታ አለ። የኢንፍሌሽን ችግር ያጋጥማል። አሁን ግን በምንም መለኪያ ሊነጻጸር የማይችል እያንዳንዱ ሰው እያንዳንዱ ኢትዮጵያዊ
የነበረውን በየቀኑ የሚያጣበትና እንደ ህዝብ በፈጣን ሁኔታ ወደ ድህነት እያሽቆለቆለ አሁን አስከፊ የኑሮ ሁኔታ የሚገኝበት ነው ማለት ይቻላል። እና በጠቅላላ አድርገን ስናየው ኢትዮጵያ ውስጥ አሁን እንደ ሀገር ከልማት አኳያ ከወሰድነው ሀብት የምታፈራበት ተጨማሪ የስራ ዕድል የሚፈጠርበት ሰው ተስፋ አድርጎ የሚንቀሳቀስበት ሁኔታ ሳይሆን ከሞላ ጎደል የነጠቃ መንግስት ነው ያለው ማለት ይቻላል። ያለው ሰው ያለውን የሚያጣበት የሚነጠቅበት ነው። በየቀኑ ሰው ሀብቱን ይነጠቃል፣ ነፃነቱን ይነጠቃል፣ ህይወቱን ይነጠቃል እና የነጠቃ ስርዓት ነው ያለው ብለህ ነው የመንግስቱ ራሱ የመንግስቱ የቆመበት ስሪት የአስተዳደር ዘይቤው የነጠቃ የሆነበት እና አገሪቱን ድህነት፣ ኋላ ቀርነት እንደውም ድህነትን ሆን ብሎ አቅዶ ድህነትን እንደ ግብ አድርጎ የሚሰራ የሚመስል መንግስት ነው ያለበት እና ይህም የተሳካለት ይመስለኛል። ከድህነት ባሻገርም አገሪቱ አሁን ኢትዮጵያ በአሁኑ ወቅት ሁሉም የሚታሰርባት ሀገር ሆናለች። ሁሉም የሚታሰርባት ሀገር ስል ዜጎች በገፍ ይታሰራሉ። ወጣቶች በስፋት እስር ቤት ውስጥ ነው ገብተው እየማቀቁ ያሉት። ሌላው ዜጋ መታሰሩ ብቻ አይደለም። በአሁኑ ወቅት አገዛዙ ራሱ የአገዛዙ አካል የሆነ እስረኛ ነው ማለት ይቻላል። እንደ ልቡ የማይንቀሳቀስበት ሁኔታ እና አገሪቱን በሁሉም መስክ ወስደ ስትመለከታት ኢትዮጵያውያን ሁሉም የታሰረባት ሁሉም እየታሰረባት ያለች ሀገር ተደርጎ ሊታይ ይችላል እና ሰላም ያጣው ህዝቡ ነው። ነገር ግን አገዛዙ በሰላም ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። አዲስ አበባ ብቻ ተኮርኩዶ ወይም ደግሞ በመከላከያ ተወጥሮ ከተሞች ላይ የሚኖርበት ሁኔታ ነው ያለው። ይሄ አማራ ክልል ብቻ ሳይሆን በመላው ኢትዮጵያ ያለ ክስተት እየሆነ ነው ያለው እና ኢትዮጵያ ሰላም የሌለባት የነፃነት የሚባል ድምጥማጡ የጠፋበት እና የዲሞክራሲ ጭላንጭል ሞቶ የተቀበረበት እና ልማት የሚባል ቀርቶ የአገሬው ሰው የነበረውን በየቀኑ የሚያጣበት ሁኔታ ነው ያለው። የአማራ ክልል ደግሞ ከዚህ በባሰ ሁኔታ ነው የሚገኘው። በአጠቃላይ ይባላል ለማለት አያስደፍርም። ያው ሰላም የለም። የነበሩት የመሰረተ ልማት አውታሮች እየወደሙ ነው። በብዙ መለኪያ ስንወስደው ህዝቡ ለስቃይና ለእንግልት በከፍተኛ ሁኔታ የተዳረገበት እንግልት የዕለት ተዕለት የህዝቡ የኑሮ መገለጫ የሆነበት ሁኔታ ነው ያለው። ምናልባት ከዚህም ባለፈ በርካታ ጉዳዮችን ነጥቦችን ማንሳት ይቻላል። ግን እንደ መነሻ እንውሰድና ባለፉት ጊዜያት ያወጣቸው ጽሁፎች፣ ያደረጓቸው ንግግሮች ወይም ከእርስዎም ጋር ተያይዞ ሲገለጽ የነበሩ ጉዳዮች ጭምር በዝርዝር እያነሳው ወደ ጥያቄዎች የማመሪያ ይሆናል። በቅርብ በተለይ ከ5 ወይም ከ6 ወር በፊት አንድ በእርስዎ የወጣ ጽሁፍ በብዙዎች ዘንድ ተጋርቶ ነበር። ብዙዎችም በዛ ጉዳይ ላይ ውይይት ሲያደርጉ ነበረ። አሁን የገለጹትን ሀሳብ እዛም ላይ አበርክቶ እንደገለጹ አይተናል። በተለይ በዛ ጽሁፎ ላይ ምን የሚል ሀሳብ አስቀምጠዋል? ብልጽግና ፋሽስትና አረመኔ ነው የሚል ሀሳቦችን አንስተው በዝርዝር አስቀምጠዋል፣ ፈርጀውታል። ለመሆኑ ለእነዚህ ተጨባጭ የሆኑ ድምዳሜዎች
ያበቃውት ነገር ምንድን ነው? ለእነዚህ ተጨባጭ የሆኑ የፋሽስታዊና አረመኔያዊ ናስባሉት ጉዳይ በብልጽግና በኩል ደርሶ የታየው ነጥብ ምንድን ነው የሚለውን ማቅረብ ይችላሉ? አስጎ በጣም አመሰግናለሁ። በእርግጥ ብልጽግና አገዛዙን ቡድኑን እንደ ቡድን በተለይም ደግሞ ጠቅላይ ሚኒስትሩን እንደ ግለሰብ አረመኔ ናቸው የሚል አገላለጽ ለመጀመሪያ ጊዜ አይደለሁም በእርግጠኝነት የተጠቀምኩት። በጣም ብዙ ሰው ተጠቀመበት። በተለያየ ቋንቋ ገልጾት ሊሆን ይችላል እንጂ ይህን አባባል ብዙ ሰው እውነተኛ ስለሆነ ብዙ ሰው የተጠቀመበት አገላለጽ ነው ማለት ይቻላል። እንግዲህ እኔ ይህንን ስል ዋናው ጉዳይ የተለየ ሁኔታ ኑሮ ሳይሆን በተለይ ጠቅላይ ሚኒስትሩ ለሰው ያለውን አመለካከት መሰረት አድርጌ ሳየው ይህንን ከማለትም በላይ ሌላ የሚገልጽ ሀሳብ ወይም ቃል ከተገኘ መግለጽ ይቻላል ብዬ ገምታለሁ እና በእኔ ትዝብት በሰዎች ላይ በተለይ ጠቅላይ ሚኒስትሩ በሰዎች ላይ ቂም ይዞ ያደገና አሁን ይህን የፖለቲካ ስልጣን በሚያገኝበት ጊዜ ያንን በውስጡ አምቆት ይዞት የኖረውን ቂሙን የሚወጣበት አድርጌ ነው የምመለከተው። ምንድን ነው አሁን ኢትዮጵያ ውስጥ ባለፉት 5-6 ዓመታት ሰውን መጉዳት በቅድ ይዞ የሚሰራ መንግስት ነው በስልጣን ላይ። ሰውን መጉዳት መንግስት ተፈጥሮ ምንድን ነው? ሰውን መጠበቅ። መንግስት የሚባለው መሳሪያ የተፈጠረው ሰዎችን ለመጠበቅ ነው። ኢትዮጵያ ውስጥ ሰዎችን ለመጉዳት አቅሎ የሚንቀሳቀስ መንግስት በጦርነት የደረሰውን ጉዳት ታውቀዋል። እየደረሰ ያለውን ጉዳት የምትመለከተው ነው። በሺዎች ሳይሆን በሚሊዮኖች ኢትዮጵያውያን ተፈናቅለዋል። በሚሊዮኖች መጀመሪያ አካባቢ ስለዚህ ስለመፈናቀሉ የተለያዩ ምክንያቶች ነበሩ። አብዛኛው ውጫዊ ነበሩ። ወደኋላ እየተረጋገጠ የመጣው ዋናው አፈናቃዩ መንግስት ወይም ደግሞ ከመንግስት ይሁንታ ያገኙ ኃይሎች እንደሆኑ ያው ተረጋግጠዋል። ይሄን እርስዎ መች አረጋገጡ? ምናልባት አብረው ስለነበሩ በለውጡ ሂደት ብዙ ሂደቶችን አብረው ይንቀሳቀሱ ስለነበረ ቂም የያዘ መሆኑ ምሳሌ ጠቅላይ ሚኒስትሩ በዋናነት ደግሞ ዜጎችን አስቦ የሚገድል ሰውን አስቦ የሚገድልና የሚያፈናቅል መሆኑ በሰው እይታ መቼ ነው የተረዱት? እንግዲህ ይሄ እንትኖቹን መጀመሪያ ልግለጻቸውና ምንድን ነው የመጀመሪያ አካባቢ ላይ እንደምታስታውሰው ለሰዎች የሚፈናቀሉበት ሁኔታ በነበሩበት ጊዜ ምክንያቶቹ ሌሎች ኃይሎች ነበሩ በብዛት የሚነገሩ የነበሩት ወይ ከትግራይ አካባቢ ወይ ደግሞ ከኦሮሞ ነፃነት ግንባር በኩል በእነዚህ ነበር። ሁላችንም ያንን ነበር እምነታችን። በሂደት ግን ጦርነቶቹን ማን አቅዶ እያስፈጸማቸው ያለ ካልክ መንግስት ነው፣ በስልጣን ላይ ያለው ኃይል። ሰዎች ለሚፈናቀሉ ሰዎች የሚሰጠው ሰዎች ሲሞቱ፣ ህፃናት ሲፈናቀሉ፣ አረጋውያን በገፍ ከቤት ከንብረታቸው ሲገደሉ በመደዳ እነዛ እኮ መንግስት ሊጠብቃቸው የነበሩ ሰዎች ሲፈናቀሉ ሲገደሉ መፈናቀላቸው በመደዳ በብዛት መገደላቸው በአሰቃቂ ሁኔታ መጨፍጨፋቸው ሳይሆን ለመንግስት ይቆረቆር የነበረው ያ በህዝብ በሌላ እንዳይታወቅ በሚዲያ እንዳይዘገብ የማድረግ ብዙዎቹ ሰዎች የታሰሩትም ይህንን በመዘገባቸው ይህንን በመናገራቸው ወይም ለዚህ ደግሞ የሆነ ነገር በማለታቸው እና
የአረመኔ ነው ለማለት ያስቻለኝ የቅርብ ጊዜዎቹ ብቻ ብንወስድ አሁን አማራ ክልል የሚደረገውን ታያል። ቤተክርስቲያን በእምነት ቦታ ላይ በዱር ሲደበደብ፣ ትምህርት ቤት ላይ ሰው የሚሰበሰብበት ቦታ ላይ፣ ገበያ ቦታ ላይ ሲቪሊያን የሚገናኙበት የገበያ ቀን ወይ ቤተክርስቲያን ቀን መሆኑ እየታወቀ ተዋጊዎቹ እዛ ቦታ ቢኖሩም ባይኖሩም ህዝብን በመደዳ በመጨፍጨፍ ህዝብን አስፈራርተህ በኃይል አንበርከከት ለማለት ሲባል በሲቪሊያን ላይ ንጹሃን ምንም በማያውቁ ህጻናት ላይ አሁን በዱረን እየተመቱ እንትን የሚሉትን ሰዎች ስታይ እንኳን የጦርነት ተሳታፊ ሊሆኑ በራሳቸው ባሉበት ሁኔታም እንክብካቤ ሊታደርግላቸው የሚገቡ ሰዎች ነበሩ። በእነዚህ ሰዎች ላይ ነው ጭካኔ የተሞላበት ሁኔታ። እያንዳንዱ ቦታ የተፈጸሙትን የዱረን ሁኔታ በዱረን የተመቱበት ማለት የተመቱ ሰዎችን ለመከታተል ሞክሬያለሁ። በአብዛኛው ወታደራዊ እንቅስቃሴ በሌለባቸው አካባቢ ነው ይሄ የተፈጸመ። ለምንድን ነው ይሄ የተፈጸመ? ለዚህስ መጸጸት አይነካል ወይም ደግሞ በስህተት ነው ይቅርታ ሲባል ሰምተህ ታውቃለህ? ይልቁንም በፓርላማን በተለያየ መንገድ ጠቅላይ ሚኒስትሩ የገለጹት ሽፍታ የሚደብቅን ህዝብ መጨፍጨፍ ሌጂቲሜት እንደሆነ ቅቡልነት ያለው እንደሆነ አድርጎ የመውሰድ ሌላ ምንድን ነው? አታፈናቅሉ ጩኸት ነበር። ያው ታስታውሳለህ። አታፈናቅሉ፣ አትግደሉ፣ መንግስት ድረስልን። መልሱ ምንድን ነበር? አታልቅሱ ነው። እንደውም እንትን አለ ለአልቃሻዎች ናቸው ለምደሞናቸው ማረብ እንስጣቸው ወይም ደግሞ ሶፍት እንስጣቸው አይነት መዘባበቻ የሆነበት ሁኔታ አለ እና ለሰው ያለ ጭካኔ አረመኔ የሚለው ቃል ዝሮ ለሰው ልጆች ያለው ቦታ ያለው ክብር ያለው የሚሰጠው በቃ ወደ አውሬነት የተጠጋ ሁኔታ ነው እኮ ያለው ኢትዮጵያ ውስጥ በተለይም በንጹሃን ላይ የሚፈጸም። እንደገና እየተራቡ ያሉትን ሰዎች በረሃብ የሚሰቃዩትን ወገኖቻችንን ዓለም እንኳ አውቆ እንዳይደርስላቸው እንዳይደግፋቸው እንዴት ለመሸፈን ግብ እየተደረገ እንደሆነ ሸፍነው ላይ ሸፍኑን ነገር እንዴት አይነት እየተራበ በምስሉ ላይ ያያቸውን ህፃናት አሁን እነዛን እልቂት እነዛን ስቃይ ልትደብቀው ይገባል። ከቻልክ ያለን አቅም አረባረብ ትረዳቸዋለህ፣ ታግዛቸዋለህ። ካልሆነ ደግሞ ሌላ እንዲያግዛቸው ሁኔታውን ታመቻቻለህ፣ ታሳውቃለህ እንጂ ይሄንን የምደብቅበት ሁኔታ ሊኖር አይገባም። ይሄንን ማድረግ የሚያስችል ስነ ልቦና የተላበሰ ሰው የተላበሰ ኃይል አረመኔ ከመሆን ውጭ ሌላ ልትለው አትችልም። እና ይህንን በአያይዘ ጠየቀኝ። ይህን በሂደት ነው የበለጠ ግልጽ እየሆነ የመጣው። መጀመሪያ አካባቢ ያው እንደምታውቀው ሁሉም ደጋፊ ነበር። በእውነቱ ለመናገር እኔም በለውጡ ተስፋ ከነበራቸው ኢትዮጵያ ውስጥ አንዱ ነበር። ይሄ ለውጥ ኢትዮጵያ ውስጥ ከዛ በኢህአዴግ ጊዜ ከነበሩት የነበሩትን ድክመቶች አርሞ የተሻሉትን አስቀጥሎ ለሀገር የበለጠ ጥቅም ያመጣል፣ ዲሞክራሲ ስር እንዲሰድ፣ ልማት የበለጠ እንዲፋጠን፣ ሰላም በሀገሪቱ ውስጥ የበለጠ ስር እየሰደደ እንዲሄድ፣ ዘለቄታ ያለው ሰላም እንዲስፋፋ ያደርጋል የሚል እምነት ነበር። ግን ውሎ ሳያድር ሁኔታዎቹ እየተበላሹ መጡ። በሂደትም እኔም እየተገነዘብኩ የመጣበት ሁኔታ አለ። እነዛን በውስጥ በተለይም ደግሞ በተለይ ከ2012 በኋላ
በውስጥ ለማስተካከል ብዙ ነገሮችን ሞክሬ ነበረ። እስኪ አንድ ሁለት ጉዳዮች ላንሳና ምናልባት ላይ በተለይ ኦክቶበር 23 2020 ላይ በትግራይ የተቀሰቀሰው ጦርነት ከመነሳቱ 10 ቀናት በፊት ማለት ነው አንድ ጽሑፍ ጽፎ ነበረ በማህበራዊ ሚዲያዎች። እሱም ዛሬም በጉራ ፈርዳ የሚልና የአማራ ሕዝብ ለፍትህ ለነጻነት እና ለአብሮነት ሲታገል ኖሮ እስካሁን በኢትዮጵያ አስተማማኝ ሰላምና ፍትህ የሕግ የበላይነት ሰፍኖ ሁሉም የኢትዮጵያ የትኛውም የሀገራችን ክፍል በሰላም በነጻነት በደስታ መኖር የሚችልበት ባለቤት መሆን አልተቻለም የሚል እና መጨረሻም ላይ አሁን ያለውን ነገር በመገንዘብ ሁሉም የኢትዮጵያ ሕዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎ ስትራቴጂካዊ ግብ ወስኖ በጋራ መንቀሳቀስ ጊዜ ሊሰጠው አይገባም። በክስተት ላይ ያነጣጠረ ጩኸት አልቃሻ ከማድረግ የዘለለ ጥቅም የለውም የሚል መደምደም ያለው ጽሑፍ አስቀምጦ ነበረ። አሁን ይህ ጽሑፍ ከትግራይ ጦርነት በፊት ነው እርግጥ ያስቀምጡት። በሰዓቱ በወለጋና በተለያዩ ቦታዎች ላይ በዕለቱ የተፈጠሩ በጣም ብዙ ጭፍጨፋዎች ነበሩ። እሱ አነጋጋሪ ነበር። ከዛም ባለፈ ደግሞ በውስጥ ትግል ያደርጉ እንደነበረ ከአንዳንድ ሰዎች እንሰማለን። በውስጥ ትግል ያደርጉ ነበር፣ ይከራከሩ ነበር፣ በመድረኮች ካለመገኘት ጀምሮ ለመድረኮች እውቅና ካለመስጠት ጀምሮ የሚል አለ። ሰው ደግሞ በጽፎ ላይ ያጠፋሁት ነገር ይህንን ስርዓት ስር እንዲሰጥ በማድረግ ጭምር ፍትህ ወጥቶ ስርዓት ተመስርቶ ልጠየቅ እችላለሁ ብሎ በግልጽ የመጠየቅም የይቅርታም ሀሳቦችን አቅርበዋል። ግን የኔ ሀሳብ ምንድነው? በትክክል ይሄ አገዛዝ ልክ አይደለም ብለው የወሰኑበት ቀን ሁኔታ መቼ ነው? እነዚህ ጽሁፎችስ እና እነዚህ ሀሳቦችስ በእርስዎ ላይ ያመጡት ጫና ነበረ? እንግዲህ ከ2012 ጥቅምት አካባቢ ጀዋር መሐመድ ተከበብኩ በሚልበት ጊዜ ያንን ተከትሎ ያው በንጹሃን ላይ የደረሰው ጉዳት የምንገነዘበው ያንን ሁኔታ ለማረም እንዳይደገም ተደጋጋሚ ውይይቶች ተካሄዱ። ከዛ በፊትም ክስተቶች ነበሩ። በተለያዩ የወሰድናቸው እንደ ክስተት ነው እንጂ እንደ ስርዓቱ መሰረታዊ መገለጫ አድርገን አልተመለከታቸው ነበር። ከዛ እና እዛ የጀዋርን ተከበው ሲል በዛ ጊዜ በህብረተሰቡ ላይ የደረሰው ጉዳት ከወደ ጥቃት አድራሾቹ ብቻ ሳይሆን ትልቁ ምልክት የነበረው ያ የደረሰው ጉዳት በይፋ እንዳይገለጽ በጣም ከፍተኛ ስራ ሲሰራ ነበር። በሚዲያ እንዳይገለጽ፣ በሚዲያ ከወጣም በኋላ አማራ ተኮር ነው ጥቃቱ የሚለውን ለማስተባበል ብዙ ርቀት የተሄደበትና ያንን ለማድመስመስ የተሰራ ስራ ነበር። ያንን አይሆንም የሚል ክርክር በውስጥ ነበሩ ብዙ ሰዎች። በእውነቱ ለመናገር በድርጅቱ ውስጥ እንዲህ አይነቶቹ ሁኔታዎች እንዲስተካከሉ ንግግር እንዲደረግባቸው ወደ ውስጥ እንዲገመገሙ እና መንግስት በዚህ በኩል ያለው ሚና ምንድን ነው፣ ጥፋቶቹን ለምንድን ነው እንዲድበሰበሱ የሚያደርገው የሚል ጥያቄዎች አጉልተው የሚያነሱ ሰዎች ነበር፣ በጣም ምርር ባለ ሁኔታ። ነገር ግን በሂደት እንዲህ አይነት ጥያቄ የሚያነሱ ሰዎች እንደ አክራሪ እየተቆጠሩ ይልቁንም ወደ ጎን እየተገፉ የሚሄዱበት ሁኔታ እየተፈጠረ መጣ። እርስዎና አቶ ንጉሱ ጥላሁንና ሌሎች አሁን እስር ቤት ያሉ ሰዎች ጨምሮ የተገደሉት አማራዎች ናቸው የሚለውን በትክክል አስረግጣችሁ እንደተከራከራችሁና እንዲያውም ጠቅላይ ሚኒስትሩ ኦሮሞዎች ናቸው ብሎ ፓርላማ እስኪናገር ድረስ ያስገድደው አቶ ንጉሱ ጥላሁን ወጣት አስተባባሪ ይሄ ኦሮሞዎችን ጭምራቸው የተገደሉት በል የሚል ክርክር ተካሂዶ እንደነበረ በሰዓቱ መረጃዎች ነበሩ። እስከዚህ የደረሰ ክርክር ነበር ማለት ነው። ማለት በእውነቱ ለመናገር አንደኛ የሞቱት ሰዎች አማራዎች ናቸው የሚበዙት፣ ኦሮሞዎች ናቸው ብሎ ያንን እንደ አንድ ሁሉንም የመጠበቅ ኃላፊነት እንዳለበት መንግስት ስታይ ውርደት ነው ጉዳዩ። እንደገና ደግሞ ሁለተኛው እንዳይደገም ለማድረግ የችግሩን መነሻ በትክክል ማወቅ፣ መነጋገር ቢያንስ ለህዝቡ እንዳያነሳሳ ከተፈለገ እንኳን የበለጠ ጥላቻን እያሳደገ
ጥላቻን እንዲስፋፋ እንዳያደርግ ካስፈለገም እንኳን በውስጥ መነጋገር ይቻላል፣ ግልጽ በሆነ መልኩ። በእውነቱ ለመናገር እንዲህ አይነት ጥያቄዎች ቀረው ከወደ አማራ አመራሮች በኩል ሲነሱ በጠቅላይ ሚኒስትሩ በተለይም ደግሞ እና በሌሎች አመራሮች ጉዳዩ እንዲቀዘቅዝ እንዲድበሰበስ የተለያየ ውጫዊ የሆነ ምክንያት የመስጠት ሁኔታዎች ነው እና ይሄ እየዋለ እያደረ በውስጥ ቅሬታ እያደገ መለያየትን እየፈጠረ ያንን ተከትሎ ደግሞ ያው የትግራይ ጦርነት መጣ። የትግራይ ጦርነት ከሞላ ጎደል በተወሰነ ደረጃ መጀመሪያ አካባቢ አንድ ወደ ማድረግ ሄዷል ማለት ይቻላል ለጊዜውም ቢሆን። ነገር ግን በሂደት ደግሞ የበለጠ ይሄ ሁኔታ ጦርነቱ በተለይ ወደ አማራ ክልል እየተስፋፋ በሚሄድበት ጊዜ የበለጠ ለአማራ ያለ አመለካከት በአማራ ላይ የሚደርሰው ጉዳት ያን እንዳይደርስ ከማድረግ ይልቅ በዋናነት የራስን ስልጣን ለመጠበቅ እንጂ ለህዝብ የመጨነቅ ሁኔታ እንደሌለ በሂደት እየታየ መጣ። በዛ ውስጥ በውስጥ ያለው አለመግባባት እየጨመረ መጣ። አሁን ከሞላ ጎደል የትግራይ ኃይሎች ከአማራ ክልል ከወጡ በኋላ መንግስት ጋር የለውም። ወዲያውኑ አንድ ስብሰባ ጥር መጀመሪያ አካባቢ ይመስለኛል 2014 አጋማሽ ላይ ተነጋገርን። ይሄ የትግራይ ኃይሎች ወደ ትግራይ ከተመለሱ በኋላ የአማራ ጽንፈኛ የሚል አዲስ ቅጽበል ፍረጃ ወጥቶ በዛ ላይ ሰፊ ውይይት ይካሄድ ነበር። ይሄ ነገር አሁን ያነሳው ስለዚህ በሰው እይታ በተለይ ከአብይ ጋር እና ከሌሎች ቡድኖች ጋር የተለያዩት አንደኛ በችግሮችን ለመፍታት በተቀመጡ አቅጣጫዎችና የትግራይ ኃይሎች በአማራ ክልል በገቡበት ሰዓት የነበረው አለመግባባት ነው እርስዎን ከብልጽግና የለዩት ማለት ይቻላል። ያንን ለመከላከል ከወደኛ በኩል ጠንከር ያለ እንቅስቃሴ ሲደረግ ያንን ያለመውደድ ሁኔታ ነው። ከዛ ጀምሮ በአብዛኛው እኔን የሚወስዱት የአማራ ልዩ ኃይል የአማራ ፋኖ ምናምን እንዲጠናከር ነው የምትፈልገው የሚል በእውነቱ ለመናገር መከላከያም እንዲጠናከር ነው እየሰራ የነበረው። በዛ ወቅት ሞቢላይዝ በማድረግ ወደ መከላከያ እንዲገባም ወደ ልዩ ኃይልም ወደ ሚሊሻም ሁሉም ያለው ኃይል ተንቀሳቅሶ የአማራ ሕዝብ የራሱን የደረሰበትን ጥቃት እንዲከላከል ለማድረግ ሰፊ ስራ ሰርቻለሁ። ይሄኛው አልተወደደ። ይሄኛውን የበለጠ ፊት ቀደም ሲል ከነበሩት ልዩነቶች ጋር አያይዞ የአማራ ኃይልን የመገንባት ፍላጎት ነው የሚል ሌላው ቀርቶ በክልል ውስጥ ልዩ ኃይል ሲሰለጥን ደስተኛ ያለመሆን ሁኔታ ነበር። ከክልል ውስጥም እንዳንንቀሳቀስ አማራ እየተወረረ ከአማራ ክልል ውጭ የተደረገበት ሁኔታ ነበር። ወደ ቤንሻንጉል የተመደብኩበት ሁኔታ ነበር። ይሄ ምንድነው? አማራ ክልል ከትግራይ ኃይሎች እንዲከላከል የምንሰራው ስራ ኋላ እንግዲህ እኔ በውስጣቸው ያሰቡትን አላውቅም። ነገር ግን የአማራን ኃይል ነው እየገነቡ ያለው የሚል የተሳሳተ አመለካከት ይዘው በጥርጣሬ የመመልከት ሁኔታ መጣ። እኔም እንዳልኩ ይሄ ፍረጃውም እየመጣ ወደ የከፋ መቆራረጥ ውስጥ እየገባን ስንሄድ ጥር አጋማሽ አካባቢ 2014 ማለት ነው ጥር አካባቢ ጀምሮ ቢሮ ጠይቄ በቃ ይበቃኛል፣ ካሁን በኋላ አብረን መሄድ አንችልም ብዬ እንትና መልቀቂያም ሳይሰጠኝ ቆየ። መልሼ ደግሞ 1-3 ወር በኋላ በጽሁፍ ጠየቅኩኝ። ከዛ በኋላ ምላሽ ማልሰጠኝ እኔም በቢሮ መግባቱን ትቼ ስለነበረ በዛው ቀረ ማለት ነው እና 2014 አጋማሽ በኋላ እኔ ከመንግስት ጋር አይደለም ዋነኛው እንትሮቹ እነዚህ ሲጠራቀሙ የነበሩ ችግሮች ናቸው ማለት ይቻላል። ምናልባት ለአማራ ክልል አሁን ያለው ጦርነት አንዱ መነሻ አድርገው ሰዎች የሚያቀርቡት ምንም እንኳን በርካታ መሰረታዊ ጉዳዮች ቢኖሩም የልዩ ኃይሉን መፍረስ በተመለከተ አንዱ ልዩ ኃይሉን ለማፍረስ የብልጽግና መንግስት በተለይ ጠቅላይ ሚኒስትሩና ጓዶቻቸውን አስተመስገን መወሰናቸው ነው ብለው የሚያቀርቡ አሉ።
አንድ የሰማነው ነገር ነበረ። በዛ ውሳኔ ላይ ከብዙ ጊዜያት በኋላ ያ ሲካሄድ በተለይ የፌዴራል ጸጥታ ምክር ቤት የሚባለው ጠቅላይ ሚኒስትሩ የሚመሩት ላይ እርስዎ ተገኝተው ነበረ እና በዛ ለምንድን ነው የፋኖ የአማራ ኃይል በተለይ ደግሞ ልዩ ኃይል ፋኖን ጨምሮ ሌሎቹ በአሁኑ ሰዓት ትጥቅ ይፍቱ ብላችሁ ተወስኑት የሚል ክርክር አካሂደው ከፍተኛ በቀን ጓዶቹም አብረው በመጡ አማራ ክልል አመራሮችም በጠቅላይ ሚኒስትሩ እንደተተቹና እንደተጠሉ ሰምተናል። በዛም እናቱ መስከን ወጥተው ለኢቲቪ የሰጡትን ጽንፈኛ የሚለው ንግግር የመጀመሪያውን እንደተወሰደ ስንሰማ ነበር። በመጀመሪያ እውነት ነው ወይ? ሁለተኛስ የአማራ ልዩ ኃይል ይፍረስ የሚለው ስጋት ለጠቅላይ ሚኒስትሩ ገና የትግራይ ስምምነት በተፈጸመ በቀናትና በአንድ ወር ውስጥ ልዩነት የመጣ ነው እና ይሄ ታስቦበት የቆየ አማራ እንዳይደራጅ ታስቦ የቆየ ራሱ እንዳይከላከል ታስቦ የቆየ ነው የሚለው ቀደም ሲል እርስዎም ከነገሩ ጋር የሚገናኝ ነገር አለ። በዚህ ሲያምናሉ እንግዲህ ምንድነው አሁን አስቸጋሪ የሚያደርገው ምንድነው ከትግራይ ጋር ያለው እንትን ገና እነሱ ከአማራ ክልል ወጥተው ወደ ትግራይ ሄዱ እንጂ ችግሩ አልተፈታም። ያው እስካሁን ድረስም ባይ በሌላ መልኩ ደግሞ በአማራ ላይ የሚደርሰው ጥቃት በሌሎች ክልሎች አካባቢ በተለይ በኦሮሚያ እንደተጠናከረ ነው። ይሄ ሁኔታ ባለበት ነገር ግን ትኩር ጥምድ ያለ እንትን የሚያደርገው እንደ ስጋት የሚቆጠረው የአማራ ታጣቂ መኖር፣ የአማራ ልዩ ኃይል፣ የአማራ ፋኖ ምናምን የሚባሉት እነዚህ ኃይሎች ደግሞ በዛ ወቅት ከመንግስት ጎን የተሰለፉ ናቸው። እንትኑን እንደው ፓራዶክስ እንዲኖረው የሚያደርገው ምንድነው? እነዚህ ኃይሎች ከመንግስት ጋር ተሰልፈው የሚሰጣቸው ትኩረት ግን መንግስት በተለይም ደግሞ ከጠቅላይ ሚኒስትሩ እና የዚህ መከላከያ ዋና ዋና ሰዎች የደህንነት ሰዎች የተለየ ትኩረት የሚሰጡት ከመንግስት ተቃርኖ ላይ ቆመው የሚዋጉት ላይ ከነዛ በላይ አማራ ውስጥ የአማራ ህዝብ ከጥቃት መከላከል አለብን፣ የአማራ ህዝብ ከጥቃት መከላከል አለብን ብለው የተሰለፉትን የፋኖንና የዚህ የአማራ ልዩ ኃይልን እንደ ስጋት የመመልከት ሁኔታ ነው እና ትጥቅ ማስፈታትም ምንድነው የሚቀርበው የተለያዩ ትልልቅ የታጠቁ ኃይሎች መኖር የለባቸውም ነው። መከላከያን የሚገዳደሩ ኃይሎች መኖር የለባቸውም ነው። ይሄ ኢትዮጵያ ውስጥ አማራ ክልል ብቻ አይደለም መከላከያን የሚገዳደር ኃይል ያለዋል። ልክ ነው። የአማራ ልዩ ኃይል አለ። ከአማራ ልዩ ኃይል ያልተናነሰው ወይም ሊበልጥም ይችላል። የኦሮሚያ ልዩ ኃይል አለ፣ የደቡብ አለ፣ የሶማሌ፣ የአፋር፣ የሁሉም ክልሎች አሉ። የትግራይ ደግሞ ለየት ባለ ሁኔታ ተሰልፏል። ይሄ ባለበት ሁኔታ ትኩረቱ አማራ ላይ የመሆን ሁኔታ ከመንግስት ጎን ተሰልፎ እያለ የማይተመን ኃይል ለምንድን ነው የሆነው? እነዚህ ሰዎች ይሄ ታጣቂ ህይወቱን እየከፈለ ነው ያለው። ልዩ ኃይሉም መስዋዕትነት እየከፈለ እንደገና ደግሞ ፋኖም ከመከላከያ ጎን ተሰልፎ ከፍተኛ የህይወት መስዋዕትነት ከፍሏል። ይሄ ባለበት ሁኔታ ትኩረት አድርጎ ይህን ኃይል ዲሳርም ለማድረግ መፈለግ ምን አመጣው ነው የኔ ጥያቄ። ይሄ አጀንዳ ሆኖ ቀረ። በጸጥታ ምክር ቤት የመጨረሻ ስብሰባ ጥር 20ዎቹ አካባቢ ይመስለኛል፣ ጥር መጨረሻ አካባቢ 2010 ይሄ ትክክል አይደለም። እንደገና ደግሞ የአማራ ታጣቂ የአማራ ልዩ ኃይልም ይሁን የአማራ ፋኖን ጉዳይ ቢሆን እንግዲህ ከልዩ ኃይሉ አኳያ ቀደም ብሎ የተጠና ጥናት ነበር። የተጠና ጥናት ክልሎች ሁሉ በሙሉ አነጋግረን የተጠናው አሁን ጊዜው ወቅቱ አይደለም የሚል ነው። በዘለቄታው እንዲህ አይነት አደረጃጀት ባያስፈልግም እንኳን አሁን ወቅቱ ግን ልክ አይደለም። ወቅቱ ያለበት ሁኔታ ቀስ በቀስ ሰላም በማምጣት ከዛ ላይ ተመስርቶ ልዩ ኃይሎቹ ወደ መከላከያ ወደ ፌደራል ፖሊስ የሚሆኑበት ሁኔታ ካለ ያኔ ማየት ነው። አሁን ግን ሁኔታው አያስገድም የሚል ጥናት የተደመደመ ጥናት አለ። ይሄም ቀርቦ እያለ እንደገና ደግሞ አማራ በስጋት ላይ በነበረበት ሁኔታ ዋነኛ የትኩረት ማዕከል ሲደረግ ምንድነው አቋም የወሰዱት? አንደኛ
ከመከላከያ ጎን ተሰልፎ ሲዋጋ ነበር። ሁለተኛ ይሄ ጉዳይ የክልሉ ጉዳይ ለምሳሌ ፋኖ የሚባለው የወደፊት ስጋት ነው ተብሎ ከታሰበ እንኳን ክልሉ በራሱ ፖለቲካዊ በሆነ መንገድ ወደ ስራው እንዲመልሰው ማድረግ ይቻላል። ለምንድን ነው በመከላከያ ደረጃ አጀንዳ እና ታርጌት ተደርጎ እንደገና ደግሞ የአማራ ጽንፈኛ የሚል ስም ተሰጥቶት ቅጽላ ተሰጥቶት ይህን አይነት ሌላ አዲስ ፖለቲካዊ ችግር ለመፍጠር ጥረት የሚደረገው እና ይሄ ነገር መቆም አለበት፣ ትክክል አይደለም የሚል አቋም ወሰድኩኝ። ያ በወቅቱ እኛ ያልነው ይህንን ያልነው መከላከያን ስጋት የሚሆነው እንጂ አብሮ የተፋለመውን እውነተኛውን ፋኖ አይደለም፣ እውነተኛ የሆነ ፋኖ እውነተኛ ያልሆነ ፋኖ የሚል የተለያዩ ማምታቻ ሀሳቦች ቀረቡ። ዞሮ ዞሮ ሳንስማማ ቀረን። ከዛ በኋላም እኔም ወጥቼ በሚዲያ የአማራ ፋኖን ትጥቅ ልታስፈታው አትችልም፣ አይመለከተውም ማለት በእውነቱ ለመናገር ምክንያቱም መንግስት አልተሳተፈውም። እንደገና መንግስት ስንቅ እንኳን አላቀረበለትም። የራሱን ትጥቅ ስንቅ ይዞ ነው ይደለ የእንዲህ አይነቱን አካል ለጸጥታ ስጋት ይሆናል ከተባለ እንኳን አሰልጥኖ ደግፎ ምን ብሎ ወደ ቤቱ እንዲበተን ማድረግ ይቻላል። በኃይል በጠላትነት በእውነቱ የሚነበበው የጠላትነት ስሜት ነበር እና በወቅቱ በዛም አልተገደቡም። ያው ብዙ ፋኖ ናቸው የሚባሉ ሰዎች ከ10 ምናምን ሺህ በላይ እንዲታሰሩ የተደረገበት ሁኔታ ነበር። ይሄ አንደኛው በእውነቱ ለመናገር እኔ ለፋኖ የሚባል የተለየ አደረጃጀት ይኖር ብዬ ፈልጌ ሳይሆን አካሃድ ፖለቲካዊ አዝማሚያው አማራን ታርጌት ያደረገ ሌላ ሀሳብ እንዳለ የሚያመለክቱ ሁኔታዎች ስለነበሩ በዛ ምክንያት ነው የተቃወሙት። ወደ ለውጡ ልመልሶትና ምናልባት ብአዴን በነበረበት ሰዓት እርስዎ ሁሉ የሚያስተዳድሩበት ሰዓት ለውጥ የሚለው ሀሳብ መጥቶ የሀገሪቱ የኢህአዴግ ሊቀመንበር ተቀይሮ ጠቅላይ ሚኒስትር ከተሆነበት ጊዜ በኋላ ፓርቲውም ወደ አዴፓ ተቀይሮ ነበረ። አዴፓ የአማራ ሕዝብ ጥያቄዎች እነዚህ ናቸው ሲል በሚዲያ እና በሰነድ ይፋ አድርጎ ነበረ። እነዚህን ጥያቄዎች ይዛችሁ ደግሞ ወደ ብልጽግና እንደመጣችሁ እንደዚህ በተመሳሳይ ይፋ ተደርጎ ነበር። ጥያቄው ምንድነው? እነዚህ ጥያቄዎች በሰዓቱ የአማራ ሕዝብ ጥያቄ ናቸው ተብሎ በብዙዎች የታመነባቸውና ልክ ናቸው ተብለው የተወሰኑ በተለያዩ የመድረኮችን ጭምር ተነስተው የነበሩ ናቸው። ለመሆኑ ወደ ብልጽግና ከመጣችሁ በኋላ እነዚህን ጥያቄዎች ውስጥ ብልጽግና ለአማራ ሕዝብ የትኞቹን መለስ ብለው ያስባሉ? አብይ አህመድስ እነዚህ ጥያቄዎች የመለስ ፍላጎት ነበር ወይ በሰዓቱ? ወይስ በቃ እንደው ለመግቢያ ያክል ለማሟላት ያክል እነዚህ ጥያቄዎች ተነስተው የነበሩ? እንግዲህ ከሞላ ጎደል በዚህ በብአዴን አመራር ብቻ የተነሱ ሳይሆን እንደ ህብረተሰብ በተደጋጋሚ የሚነሱ ጉዳዮች ነበሩ። ያው የሚነሳው ጉዳይ የአማራ ህዝብ የመገለል ሁኔታ አለ። በተለይም ደግሞ ከአማራ ክልል ውጭ የሚኖረው ህዝብ አገር አልባ ነው። በአገሩ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ኑሮ ላይ እንደ ባለቤት የአገሩ ባለቤት እንደሆነ ህዝብ እንዲሳተፍ እድል የማይሰጥ ሁኔታ ነው ያለው። እንደገና አልፎ አልፎም ያኔ የመፈናቀል ሁኔታዎች ነበሩ። በተለይም ደግሞ በስጋት የመኖር ሁኔታ ነበር። ዋነኛው እንትኑ የመገለል ሁኔታ ነበር። ይሄ ከክልሉ ውጭ ባለው ነው። በተለይ ከስልጣን ከፖለቲካ ተሳትፎ ጋር በተያያዘ በክልሉ ውስጥ ደግሞ የልማት እኩል ተጠቃሚነት፣ ፍትሃዊ የልማት ተጠቃሚነት በተለይም ደግሞ በፌዴራል የሚሰሩ የመሰረተ ልማት አውታሮች ጋር የተያዙ የመብራት፣ የመንገድ፣ የቴሌፎን ያኔ አንገብጋቢ ጥያቄዎች ነበሩ እና ሌሎች የመሰረተ ልማት ጋር የተያዙ ጥያቄዎች ነበሩ። በሶስተኛ ደረጃ ደግሞ በዚህ የመንግስት አስተዳደር በብድር አሰጣጥ ባንኮቹ ብድር በሚሰጡት ለኢንቨስትመንት ማበረታቻዎች ጋር በተያያዘ የተለያዩ የሚነሱ ጥያቄዎች ነበሩ። እነዚህ ጥያቄዎች ደግሞ ከድንበርና ከወሰንና ከማንነት ጋር የተያዙ ጥያቄዎች አብረው የሚነሱ ነበር። ደግሞ ሁሉንም የኢትዮጵያ ሕዝብ የሚያካትት በአማራም ዘንድ ጠንከር ብሎ የተነሳው በወቅቱ የዲሞክራሲ ስርዓት
የሰብአዊ መብት አያያዝ፣ የሰብአዊ መብት ጥሰት በከፍተኛ ሁኔታ አስፈሪ በሆነ መንገድ እየተካሄደ ስለሆነ እነዚህ መቆም አለባቸው የሚልና እነዚህም ሁሉ ጥያቄዎች ከህገ መንግስት ጋር ተያይዞ ህገ መንግስት መሻሻል አለበት የሚልም ጥያቄ ያዘለ ጥያቄ ነበር። የአማራ ጥያቄዎች ተብለው የሚቀርቡት እነዚህ ናቸው። እንግዲህ እነዚህ ጥያቄዎች በብልጽግና በኩል ከወሰድናቸው ያተገለለ የሚባለው ከክልሉ ውጭ ነበር በዋናነት። አሁን በአማራ ክልል ራሱ በሰፊው ተግባራዊ ሆነ። የሚፈናቀለው ጨመረ። የመፈናቀል ብቻ ሳይሆን በገፍ የመገደል ሁኔታ ጨመረ። ልማት አንሶኛል ይል የነበረው የአማራ ክልል ተጨማሪ ልማት ነበረ። የአማራ ክልል ምክር ቤት ስብሰባዎችን ብታያቸው፣ የብአዴን ስብሰባዎችን ብታያቸው አብዛኛው የሚጨናነቁት የልማት ጥያቄ ነበር። አሁን የቅንጦት ጉዳይ ሆነ በቃሉ። አሁን በሰላም ወጥቶ መግባትም አስቸጋሪ የሆነበት ተፈጠረ። እንኳን ተጨማሪ ልማት ሊመጣ ይቅርና አብይ አህመድ ወደ ጠቅላይ ሚኒስትርነት ከመምጣቱ በፊት ተጀምረው የነበሩ በአማራ ክልል ውስጥ የነበሩ የልማት ፕሮጀክቶች ሁሉም ማለት ይቻላል፣ ምናልባት በስህተት አንድ ሁለት የማላውቃቸው ሊኖር ይችላል፣ ሁሉም ማለት ይቻላል የተጀመሩትን ነው። አዲስ መጀመሪያ ተጀምረው የነበሩት በሙሉ እንዲቆሙ ተደረገ። በሙሉ ኢንቴንሽናል የባቡር፣ የመንገድ፣ የኢንዱስትሪ ፓርክ ሁሉም አብይ ወደ ስልጣን ከመምጣቱ በፊት በነበሩበት ሁኔታ ነው ቀጥ ብለው የቆዩት። ስለዚህ የተመለሰ ጥያቄ ሳይሆን ተጀምሮ የነበረ ልማት፣ ያን ብቻ አይደለም የነበረው መሰረተ ልማት እንዲወድም ነው እየተደረገ የነበሩት የትምህርት፣ የጤና ተቋማት ስራ የማይሰሩበት ሁኔታ ነው የተፈጠረው። ስለዚህ የዛ ወሰን ምናምን የምንለው ነገር አሁን የወልቃይትን ጥያቄ እንደ ካርድ ከመጠቀም በአጀንዳ አድርጎ እንትን ከማለት ሁሉም ነገር እንኳን የሚመለስ ጥያቄ ይኖርና በወቅቱ በፊት የተመለሱ ጥያቄዎች የፊት የነበሩትን እንዲያጣ የተደረገበት ሁኔታ ነው ያለው ማለት ይቻላል። በተለያዩ በጽሁፎች በተለይ በባለፈው ጽሁፍ ላይ ያስቀምጡት አንድ ጉዳይ አለ። በንግግር ደግሞ በፓርላማው ላይ በጣም ብዙዎቹ ፓርላማ ውስጥ ያሉ ሰዎች ጭምር ሊቆጡት እየዞሩ አጠገቡ የተቀመጡ ጭምር ሊቆጡት የሞከሩበት